ቤተክርስቲያን ምን ደረጃ ላይ እንዳለች የሚያሳይ ዛሬ በፑምላንጋ ቤቴል ቤተክርስቲያን ላይ የተደረገውን ሊያስጨራሽ ድብድብ ላሳያችሁና ምን እንደተፈጠረ ነግራችኋለሁ። እንደናንተ ነበርኩ ድሮ አላውቅም ነበር። ጊዜ ኋላ ላይ ነው እግዚአብሔር ወስዶ ያስተማረኝ። በሽታ ድንገት በሽታ ነው። ድንገት በሽታ ታምሜ ይሄ በሽታው ነፍሰን አወጣ። መላእክቶች ነፍሰን ይዞ ፈጣራቸው ፊት ያደረሱ። በትግራይ ክልል ሰሜን ምዕራባዊ ቦታ ላይ የምትገኘው ጻጽ ከተማ በአሁኑ ሰዓት ላይ በነገራችን ላይ አንድ ሰው በረሃብ ሲሞት ያ የሞተው ሰው ብቻ አይደለም የሚሞተው። አጠገቡ ቆሞ የነበረ ሰው ያ ሰው ሲሞት አጠገቡ ቆሞ የነበረ ሰው ራሱ በቁሙ እንደሞተ ነው ማሰብ ያለው። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ሰላም ጤና ይስጥልኝ። ወድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃያችሁ እኔ አለሁ እግዚአብሔር ይመስገን። ባያላችሁበት ሰላም ክርስቶስ ይብዛላችሁ። የተደራችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁኝ። በዛሬ ቪዲዮ የምንመለከተው እንግዲህ በደቡብ አፍሪካ ያሉ የኢትዮጵያውያን ፓስተሮች ቸርች ውስጥ አምልኮ በሚፈጽሙበት ቦታ ላይ እንግዲህ ትልቅ ድብደባ እርስ በርስ ሲያደርጉ ፓስተሮች ተስተውሏል። ይህን ቪዲዮ እንግዲህ መላው ፕሮቴስታንቶችን አስደንግጧል። ነገሩ ምንድነው የሚለውን እናያለን። ነገር ግን ይህ ቪዲዮ ደግሞ ከኋላው ትልቅ እውነት ይዞ መጥቷል። ምንድነው የሚለውን እናያለን። መረጃውን ማስደምጣችሁ ይሆናል። እንግዲህ ሌላኛው መረጃችን ደግሞ ከሞት ነው የተነሳሁት መላው ኦርቶዶክሳውያን መልእክት አለ ስሙ ሲሉ አንድ እናት መልእክት አስተላልፈዋል። ሁላችሁም ኦርቶዶክሳውያን ሊሰሙት የሚገባ ቪዲዮ ነው። እውነት ላቸዋለኝ እንግዲህ በጣም ትልቅ መልእክት ነው ብዬ አስባለሁ። መረጃውን ማስደምጣችሁ ይሆናል። በተጨማሪ እጅግ አሳዛኝ መረጃ አለ ከትግራይ በኩል ተሰምቷል። በቅድሚያ የመረጃ ሰምተን እንመለስ። ቪዲዮን በደንብ አድርጋችሁ ላይክ ያደርጋችሁ ጀምሩ። ኦርቶዶክሳውያን ፕሊስ ይህን ቻናል ደግሞ ሰብስክራይብ ካደረጋችሁ ሰብስክራይብ ያደርጋችሁ ቢሰብ እንድትሆኑ ጋብዛችኋለሁ። እስኪ ትግራይ ምንድነው የተፈጠረው? በጣም እጅግ ሁላችን እያስለቀሰ ነገር እየሰማን ነው ያለ ነው። እንደ አንድ ኢትዮጵያዊ ሁላችንም ልንረባረብበት የሚገባ ጉዳይ ነው። እስኪ ዜናውን ሰምተን እንመለስ። ጻጽ መጠለያ ካምፕ ወጣቱ በጣም የደከመው አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደ ራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ሕጻጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ነው ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ሕጻጽ ትኩረት ያሸዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። በትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም የምናገኘው የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከዋጡም ልንደርስላቸው አለንላችሁ ልንላቸው ይገባል። ወገኖቻችንን እናድን። የሕጻጽ መጠለያ ካምፕን ጨምሮ የተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ሕይወት እናድን፣ ዜጎቻችንን እንታደግላለሁ። ሰላም እንዴት ናችሁ? ሕጻጽ ላይ በረሃብ ምክንያት ብዙ ሰው እያለቀ እንደሆነ ሁላችንም እናውቃለንና እባካችሁ እንድረስላቸው። እኔ በበኩሌ ሄጄ ያቅሜን ለማድረግ ተዘጋጅቻለሁ እና ይሄን ቪዲዮ ሁላችሁም ሼር ያደረጋችሁ ላልደረሰው ሰው አድርሱ፣ እንድረስላቸው እላለሁ። አመሰግናለሁ። በነገራችን ላይ አንድ ሰው በረሃብ ሲሞት ያ የሞተው ሰው ብቻ አይደለም የሚሞተው። አጠገቡ ቆሞ የነበረ ሰው ያ ሰው ሲሞት አጠገቡ ቆሞ የነበረ ሰው ራሱ በቁሙ እንደሞተ ነው ማሰብ ያለበት። ምክንያቱም ያለንበት ዘመን 21ኛው ክፍለ ዘመን ነው። በዚህ ዘመን ሰው በረሃብ እየሞተ ከጎን ቆሞ ማየት በጣም ሼም ነው እና አሁን ትኩረት ሁሉ ወደ ትግራይ ክልል ሕጻጽ መሆን አለበት። ላይክ፣ ሼር፣ ኮሜንት የሚባለው ነገር አቴንሽን፣ እርዳታ በሙሉ ወደዛ መሄድ አለበት። አንድም ሰው ነው ባይዘው መሞት የሌለበት። አንድም ሰው መሞት የለበትም።
ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝ ነው? እውነት ለመናገር ስለ ሕፃት ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕፃት ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለ ነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁኝ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁኝ። አካፍል፣ አንተ አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕፃጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናውቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። ለጦርነት ቢሆን አንደኛ ነን፣ ማንም አያክለንም። ማለት ለረሃብ ጊዜ ነው። ለጦርነቱ ጊዜ ሰንጋ በሬ ተሰልፎ ትሄድ ነበር አይደል? ከዛም ወገን ከዚህም ወገን የራሴ ወገን ብሎ የሚያስበውን ሰንጋ በሬ እያረደ ሲያበላ ሲያጠጣ ነበር። ክላሽ ሲያስጣጥቅ ነበረ። የ200 እና የ300 ሺህ ብር ክላሽ ከኪሱ አውጥቶ ሲያስጣጥቅ ነበር። አሁን የት አለ እስቲ? ለልማት ጊዜ የት አላችሁ እስቲ? ሰው የትግራይ እናት እንደዚህ ተርባ እንደዚህ ማለት እንዴት ነው የምታስቡት? ግን እንደዚህ ተርበው ይበሉት አጥተው እስኪሞቱ ድረስ በዚህ ዘመን ሰው ተርቦ ሲሞት ሁሌ የራብ መገለጫውንም በዓለም ደረጃ እስክንገለጥ ድረስ የት አላችሁ? አሁን ዲያስፖራዎቹ ባንዲራ ይዛችሁ ወጣችሁ መጨፈር ብቻ ነው እናንተ የምታውቁት ዲሲ ላይ ምንም በቃ እናንተ እኔ ማለት ነው ጥሩ ምሰሩ አላችሁ፣ ግን አብዛኞቻችሁ ብላሽ ናችሁ። እኔ አሳይለማችሁ እንዲሳካላችሁ ነው። እዛ ምንድነው ማለት እኔ በቃ ምን ልበላችሁ። አሁን እኛ እነሱን አንጠብቅ፣ ወደ ቁም ነገሩ ልምጣ። ችግር ማውራት ምንም አይጠቅምም። ለነዚህ እናቶች የሆኑ ትላልቅ ሶሻል ሚዲያ ላይ ያላችሁ ቲክቶከሮች፣ ዩቲዩበሮች የሆነ ነገር ይበጅ። የሆነ 10 ብር ሁላችንም ኢትዮጵያ እንደውም ልንገራችሁ በጦርነት ያበላሸናትን አገር እንደዚህ አይነት ቻንስ ስናገኝ ነው የምናስተካከላት። 10 ብር እግዚአብሔር ወጣቶች፣ ቲኔጀሮች፣ ተማሪዎች ምናምን 10 ብር ሁላችንም ወይ የቴሌብር ወይ ቴሌብር ነገር ተመቻችቶ ማለት ነው በዛ አካውንት ዘረፋ መሀል ላይ ይኖራል። እሱ ነገር በደንብ ተይዞ በደና በሐቅ አላቸው ሰዎች ተይዞ 10 ብር ቢዋጣ እንደኔ ሐሳብ የ10 ብር ቻሌንጅ ይጀመር። እባካችሁ ቲክቶከሮች እነ አዶናይ እነ ጆን ዳንኤል እነ ባቢ እነ ብሩክ ኒውስ ሁላችሁ ማለት ነው ይሄ ትልቅ እንትን ያላችሁ አሁን እኛ አቅም የለም ትላልቆቹ ቲክቶከሮች መላበይዱ። ከዛ ይሄ ነገር ወዴት ይዞራል? አሁን ትግራይ ላይ ነው አራቡ መፈናቀል፣ አማራ ክልል ላይ ወደ አማራ ክልል ወደ ኦሮሚያ ወደ ደቡብ ክልል ይወርዳል። አዲስ ጦርነቶችን ቢፈጠሩ ቢያንስ በዚህ አቅማችን እናዳክመዋለን። ፋሚሊ ይውላችሁ አሁን ይሄን ቪዲዮ በቃ ያላቅ ቫይራል ለሚባል ምንም አርጉት የ10 ብር ቻሌንጅ ይጀመር። 10 ብር ብቻ በቴሌ ብር በመላክ እኛ እንወጣዋለን። የማንንም ብር የማንንም እንትን አንጠብቅም። የውጭ ሀገሮችንም እርዳታ አንፈልግም። እነዚህን እኛ መርዳት እንችላለን። በቂ ነው፣ ሰዎች በቂ ነው፣ ከበቂ በላይ ነው። ኦኬ ጋይስ እንደሰማችሁት ነው እንግዲህ በጣም ያሳዝናል። ይህ ሁሉ እየሆነ ያለው በዚሁ ሀገራችን በኢትዮጵያ ትግራይ ክልል ሕጸጽ በምትባል ከተማ ውስጥ እንደሆነች ነው። በጣም ያሳዝናል እላችኋለሁ። ለማንኛውም ሁላችሁም የመረጃ እየሰማችሁ ያላችሁ ኢትዮጵያውያን የበኩላችሁን ማድረግ አለባችሁ። እዚህ ጋር እየሞተ ያለው ሰው ነው። ስለዚህ በረሃብ ሰው ሲሞት ደግሞ ሰው ቆሞ የሚያይ ከሆነ
እኛ የቆምነው ሰዎች ራሱ ከሞቱት አንተናነስም ብዬ ነው የማስበውና ሁላችሁም የበኩላችሁን ማድረግ አለባችሁ ብዬ አስባለሁ። እንደምታዩቸው ቲክቶከሮቹ ሰብሰብ ብለው አሁን በዚህ ሰዓት ዝግጅት እያደረጉ ነው የሚገኘው። የመረጃ የሰማችሁ ከዚህ ሰዓት ጀምሮ የበኩላችሁን ማድረግ አለባችሁ ብዬ አስባለሁ። በጣም ያሳዝናል እውነታቸዋለሁ። አሁን ቀጥታ ወስዳችሁ እስኪ ከደቡብ አፍሪካ የተፈጠረውን ግብግብ ማሳያችሁ ይሆናል። ቸርች ውስጥ አምልኮተ እግዚአብሔርን ፈጽማለን የሚሉበት ቦታ ውስጥ ነው እንደዚህ ያለ ነገር እየፈጸሙ ያሉትና ምን ያክል እንግዲህ ለእግዚአብሔር ብለው እንደማያገለግል ነው ከዚህ ቪዲዮ የተረዳሁት። እውነት እላቸዋለሁ። እውነት እግዚአብሔርን ቢፈሩ ፈጣሪ አለ እውነተኛው ኢየሱስ ክርስቶስን ከሆነ የሚሰብኩት እነኚህ ፓስተሮች የአምልኮተ እግዚአብሔር እንፈጽምበታለን በሚሉበት ቦታ እንደዚህ ያለ ነገር ባልተፈጠረ ነበር። ለማንኛውም እንደ የተፈጠረው የሚለውን አይተን ሀሳባችንን የምንጨምርበት ይሆናል። እስኪ ቪዲዮን አይተን እንመለስ። ሰላም እንደምን አላችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ የማሳያችሁ የሳውዝ አፍሪካ ቤተክርስቲያን ምን ደረጃ ላይ እንዳለች የሚያሳይ ዛሬ በፑምላንጋ ቤቴል ቤተክርስቲያን ላይ የተደረገውን እልያስጨራሽ ድብድብ ላሳያችሁና ምን እንደተፈጠረ ነግራችኋለሁ። እንግዲህ የሳውዝ አፍሪካ ቤተክርስቲያን ምን ላይ እንደደረሰች የሚያሳይ ቪዲዮ ነው። ይህም በፑምላንጋ ቤቴል ቤተክርስቲያን ውስጥ ዛሬ የተፈጸመ ጉድ ነው። መንስኤው ምን እንደሆነ ስጠይቅ ቪዲዮውን ቀርጾ የላከልኝ ሰው እንደነገረኝ ከሆነ የቸርቿ ፓስተር የነበረ ሰው ቸርቹን በራሱ ስም ወይም ወደ ሚኒስትሪ መቀየር ሲፈልግ አይሆንም አይደረግም ሲባል ነው ይህን ወንጀል የፈጸመው ነው ያለኝና ቸርቿ ያንን እንቅስቃሴ ማድረግ ሲጀምር አይሆንም ብላ ሌላ ፓስተር የቸርቿ ዋና ፓስተር አድርጋ ስትሾም አይሆንም በእኔ ስር ነው መሆን ያለበት በሚል አይዲ የሳውዝ አፍሪካ አይዲ ስላለው ነገሮችን ሁሉ ሰርቶ ከጨረሰ በኋላ የራሱ የሆኑ ሰዎችን አንስቷቸው ነው እንዲህ ለማድረግ የተቻለው ነው የተባለው። በዚህ ጉዳይ ላይም ከውጪ ፖሊሶችን ጠርቶ አምጥቶ ቸርች ውስጥ ድብድብ እንዳስነሳ ነው የነገረኝ። በእርግጥ እኔ የለውበትም ያላየሁትን ነገር እንዲህ ነው ብዬ በደንብ በድፍረት አልናገርም። ቪዲዮውን ቀርጾ የላከልኝ ሰው የነገረኝ ከሆነ እንደዛ ነው እና ምን አይነት ጉድ እየተደረገ እንዳለ ምን አይነት ጉድ እየተከሰተ እንዳለ እዩ። እንግዲህ ቸርች ነው ሰው ሊያመልክ ሄዶ እንዲህ አፍሮ የሚመለስበት ሳውዝ አፍሪካ ቤተክርስቲያን አለች ብለን የምናወራው ይሄ ነው። እንግዲህ አገልጋዮች የሚጎርፉላት ሳውዝ አፍሪካ እንዲህ አይነት ቤተክርስቲያን ናት ማለት ነው። እግዚአብሔር ይፈውሰን ብቻ። ኦኬ ጋይስ እንዳያችሁት ነው ይህ ነገር የተፈጠረው እንግዲህ ደቡብ አፍሪካ እንደሆነ ነው ይሄ ወንድም እየተናገረ ያለው። እዛ አካባቢ የሚኖር የፕሮቴስታንት ቤተ እምነት ወንድም ነው። በጣም ፕሮቴስታንቶችን ያስደነገጠ ያሳፈረ ድርጊት ነው። ነገር ግን ይህ ቪዲዮ ደግሞ በጣም ትልቅ እውነት ይዞ መጥቷል ብያችኋለሁ። እውነቱ ምን መሰላችሁ? እውነትን እንደው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመለክበት ትክክለኛ ቦታ ቢሆን ከፓስተሮች ያውም እኛ ወንጌልን ወክለው ከቆሙት መድረክ ላይ እኛ ድነናል ሰውን እንዲድን እንሰብካለን ከሚሉ ፓስተሮች ጌታችን መድኃኒታችን ኢየሱስ ክርስቶስ ይመለክበታል ብለው የሚያስቡበት ቦታ ላይ እንደዚህ ያለ ነገር ባላየንም ባልተፈጠረ ነበረ። ነገሩ ክስተቱ በጣም ብዙ ፕሮቴስታንቶችን ያስደነገጠ ጉዳይ ነው። እዚህ ጋር ያየነው እውነት ትልቅ እውነት ይዞ መጥቷል ያልኳችሁም ቅድም አንድ ነገር ለማለት ስለፈለኩ ነው። ምን መሰላችሁ? ይህ ግለሰብ እነኚህ ፓስተሮች እንግዲህ እዚህ ጋር ግብግብ ይፈጠሩ ያሉበት ትልቁ ምክንያት ቸርቹን በግሌ አደርጋለሁ እያለ ነው ያለው። በግሉ መሆኑ በጣም ብዙ ጥቅም አለው። እሱም በጣም ብዙ ገንዘቦችን እሱ ማኔጅ ማድረግ ይችላል። የሚገቡትን ነገሮች ሁሉ መቆጣጠር ይችላል በግሉ ማድረግ ከቻለ ይህ ፓስተር ማለት ነው። ስለዚህ እውነተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ገብቶት አይደለም የሚሰብከው። ለዛ ነው እኛ ኦርቶዶክሳውያን ፕሮቴስታንት ድርጅት ነው የምንለው። ለምሳሌ አሁን አንድ ግለሰብ ይነሳና በየጎዳናዎቹ ላይ አንድ ሁለት ቀን ከሰበከ በኋላ የፓስተርነት ስልጣን ይሰጠዋል። ከዛ ደግሞ የሆነ ቦታ የራሱ የሆነ ቸርች ይከፍታል። ከዛ የሚፈልገውን ነገር ሰብሰብ አድርጎ ካጠርቃቀመ በኋላ በቂ ገንዘብ እጁ ላይ ከያዘ በኋላ ላሽ ይላል ማለት ነው።
ለዚህ ነው ድርጅት ነው እያልን ያለ ነው ማለት። ትክክለኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰበክበት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥና ውስጥ እንደሆነ ብቻ ዛሬም እንመሰክራለን። በዚህ በጨለማ ህይወት ውስጥ ያላቸው ፕሮቴስታንቶች እንደ አንድ ኦርቶዶክሳዊ ወንድምነት ማስተላለፈው ጥሪ ኑ በብርሃኑ ተመላለሱ። ትክክለኛው ቤተ መቅደስ ያለው እኛ ኦርቶዶክሳውያን ጋር ነው። ለዚህ ያለ ቪዲዮ የማታዩበት ቦታ ማለት ነው። አሁን እኔ እንደናንተ ነበርኩ ድሮ አላውቅም ነበር። ጊዜ ኋላ ላይ ነው እግዚአብሔር ወስዶ ያስተማረኝ። በሽታ ድንገት በሽታ ነው። ድንገት በሽታ ታምሜ ይህ በሽታው ነፍሰን አወጣ። መላእክቶች ነፍሰን ይዞ ፈጣራቸው ፊት ያደረሱ። ፈጣራቸው ፊት ሲያደርሱ እቺ ፈጣራ ማታውቅ ዓርብ ሮብ ማትጾም ፈጣሯን ማትለምን እቺ የታገር መጣች ብዬ ምሎ ሀያ ስጋ ሸተትኩት። እንደ ሀያ ስጋ ሲሸት ማን አወጣችን? እመቤቴ ሁኔታ የልጄ መሬት ሰው ነው አልሰማችው። ዝም ብላ እሳት አትገባም፣ ዝም ብላ ገደል አትገባ፣ እኔ ዋስ ነኝ ብላ ማርያም ዋስ ሆና አወጣችና እንደገና ሰማይ መላእክቶች ደግሞ ባልየው ሐቀኛ ጾመኛ ነው፣ ዓርብ ሮብ ይጾማል፣ ገበሬ ነው፣ የለቀሰ ነው ትመለስ ብሎ ባልየ እውነተኛ ባል አግብቼ ከዚህ በላይ ነው ደው ጾም ጾላት አላውቅም ነበር። ተሰማይ ነው ተምሬ መጣሁ ጾምን ማይጾም እሳት ገደል እንደ ምድር ነው፣ ቁመና እንደ ሰማይ ነው። እግዚአብሔር የሚያውቅ ጾም ማውቅ የሚገባበት ቦታ ስለሱ እኔ ደርቡ ጀምሬ እስታድግ ንበይ የለቀስ ሳልበላ ቅጠል ሆኜ ደርቄ አልጋ እኔ ጋር ደርቆ የቀደም የጾምኩትን የጌታን የበደልኩትን ዓርብ ሮብ የበላሁትን ፈጣሪ የተንከባለኩ የለቀስኩት እንደገና እንዴት ነው ታረገኝ ጌታዬ ብዬ እንደገና ያሳብኩት አድግ ገባ። አድግ ሲገባ ነው እመቤቴ በቃ ወርዳ ቁረብ ያለችኝ፣ ፈቀደችኝ። ቁረብ በቃ የምትናገር ነገር አለ ብላ ቁረብ ያለችኝ። እሺ ብዬ ቆረኩት። ተቆረኩት ጥቅምት ውስጥ ተቆረኩ። ጥቅምት ውስጥ ሚያዝያ ውስጥ ቆርቤ ጥቅምት ውስጥ እመቤቴ በስራው ላይ ፈለገችኝ። የቤተ ክርስቲያን ስራ ላይ አቃብነት ላይ መታ አድግዬ እንደገና ስንት መንግስት ነው ሀብይዬ እስተ ሀብይ እስተ አድግ እስተ ሀብይ እስተ ደግሞ ያው መጣ ግዛት አላውቅም እስተ አቃቢ አረገችኝ። ከዚህ በላይ አቃቢነት ደከምኩት። ደክሜ ልጆቼ የሰማይ መንገዳ እንደምንድን ነው ብላችሁ ብትጠይቁኝ ደግ የሰራ ዓርብ ሮብ የጾመ ፈጣራቸውን አንድ እግዚአብሔርን ያወቀ የንግሥተ ማርያም ጾምን የጾመው ተሰማይ ገነት አበባ አለ። ገነት አበባ ላይ ነው የምንገባ። ሰማይ መላእክቶች ሸፍሽቦ አጅቦ ነው ተፈጣራቸው ጋር የሚያስታርቁ። ዓርብ ሮብ ባናውቅ ፈጣሪን ታላወቀን ምንድነው ዲያብሎስ የገረፈን ዲያብሎስ ያቃጠለን ቁመና እንደ ሰማይ ርቀቱ እንደ ምድር ነው። ገደሉ አለ ምንጣልበት ይሄ ላይ እንድንተር ዓርብ ሮብን ፈጣታቸውን አትካዱ፣ ስጋ አትውደዱ፣ ጾሙ። ኤው የኔ ካስቼ ጦቅሬ እንደ ዶሮ ሄነን ፈርቷል። እዛ ዘበን ዶሮ ምንድነው ወርቅ የመሰለ እንኮይ አዲስ አበባ ልጅ ነው መስል ያዳፈ አዲስ አበባ በዚያ ሀገር ልጅ አልመሰልኩም። የወረዳ ገጅ ልጅ መደበል መስል ይሄን ጥጋበ እንደዚህ ቦታ አይደለም ቢጠጭ ያለም አይደለም ይሄን ሰዓት ያለበሰን
ይሄ ያላወቅኩት አገሬ እስቲ ቁመና እንደ ሰማይ ርቀቷ እንደምሪ የሚገባ ገደል ይሄ ገደል ላይ የኔ ጥጋብም አይደለም ብዬ ጾም ጸሎት መብላት አላውቅም። እሳለው አሁን አላውቅም። እንደምበላ አላውቅም። እንደምጠጣ አላውቅም። የሚያውቁ ማነው? አንድ ፈጣሪ ፈጠሩ ስላሴና መላእክት የሚጠብቁ መላእክታቶች ናቸው። ልጆቼ እዛ ዘመን እኔን ያገኘ እንዳያገኛችሁ ነፍሳችሁ ውደዱ። ስጋ መውደድ የለም፣ ገንዘብ መውደድ የለም።